የሰው ልጅ በምድር ላይ ሲኖር መሰረታዊ ፍላጎቶቹ 3 ናቸው ብሎ ሳይንስ ያስተምረናል። እናንተም ተምራችኋል። 3 መሰረታዊ ፍላጎቶች ያስፈልጉታል በህይወት ለመኖር። አንደኛ ምግብ፣ ሁለተኛ ልብስ፣ ሶስተኛ መጠለያ ነው። ይሄ ለሰው ለስጋ የሚያስፈልግ እንጂ ለሰው አይደለም። እኔ ብዙ ጊዜ ተናግሬዋለሁ፣ በብዙ ሚዲያን አውርቼዋለሁኝ። የሰው ሳይሆን መባል ያለበት ይሄ የስጋ መሰረታዊ ፍላጎት ነው። ሰው 2 ነገር ነው፣ ነፍስና ስጋ። እዚህ ውስጥ ያለነው ሰዎች በጠቅላላ የ2 ውህደቶች ውጤት ነን፣ የነፍስና የስጋ። ስጋ ግዙፍ ነው፣ ይበላል፣ ይጠጣል፣ ይበርደዋል፣ ይደክማል፣ ይቆሽሻል፣ ያድጋል፣ ይወፍራል፣ ይከሳል፣ ይጠቁራል፣ ይቀላል። በቦታ በጊዜ በሁኔታ ቅርጹ፣ መልኩ፣ መጠኑ ይቀያየራል። ትንሽ ሲሞላልን ያማረበት ይመስላል፣ ትንሽ ሲጎልብን ያውበቱ ይረግፋል። ወፍራም የነበሩት ይከሳሉ፣ ቀጭን የነበሩት ይወፍራሉ። ቀይ የነበረው ሊጠቁር፣ ጥቁር የነበረው ሊቀላ ይችላል። ከዛ በኋላ ደግሞ ሲያጠናቅቅ ይሞትና እነዚህ 4ቱ ባህሪያት ነፋስ፣ እሳት፣ ውሃ፣ መሬት ሰው ሲሞት እነዚህ 4ቱ ይለያያሉ። መጀመሪያ ስንሞት ነፋስ ይወጣል፣ መተንፈስ እናቆማለን። ሁለተኛ እሳት ይወጣል፣ እንቀዘቅዛለን። ሶስተኛ ውሃ ይወጣል፣ እንደርቃለን። አራተኛ አፈር ይቀራል። አፈር ነህና ወደ አፈር ትመለሳለህ ስለተባለ ያ አፈሩ ብቻ ይቀራል። ይሄ የሥጋ ባህሪ ነው። ይሄ የሥጋ ባህሪ ግዙፍ ስለሆነ ግዙፍ ምግብ ያስፈልገዋል። ግዙፍ ስለሆነ ግዙፍ መጠጥ ያስፈልገዋል። ግዙፍ ስለሆነ ግዙፍ ልብስ ያስፈልገዋል። ግዙፍ ስለሆነ ግዙፍ መጠለያ ያስፈልገዋል። በምድር ላይ ሳይንስ ያመረታቸው በተፈጥሮ ያገኘናቸው ነገሮች በጠቅላላ ከስጋ ጋር የተገናኙ ናቸው። ነገር ግን የሰው ልጅ ቅድም እንዳልኳችሁ የነፍስና የስጋ ውጤት ስለሆነ ሁለቱም ምግብ ይፈልጋሉ። እየሰማችሁ ነው? ሁለቱም ምግብ ይፈልጋሉ። ለምሳሌ ምሳ በልታችኋል አልበላችሁም? አቤት። በበላችሁት ምግብ ውስጥ ነፍስ ድርሻ አላት የላትም? የምግበ ነፍስ የሚባል ለብቻው ይሄ ሰው በመሆን ሌላ ትንታኔ ውስጥ አንገባም። በጥቅሉ ምግበ ስጋና ምግበ ነፍስ ብለን ለመለየት ነው። ውሃ ስንጠጣ ምግብ ስንበላ በየስጋ ቤቱ ገብተን ከቁርጡ ከጥብሱ ከቅቅሉ አንጣ ስንል ነፍስ አይመለከታት። መጠጥ ቤት ገብታችሁ ከድራፍቱ ከቢራው ስትቀዱ ነፍስ እንደው ምን አንዳንድ ጊዜ ምን ብያስባለሁ እበሩ ላይ ቆማ ቶሎ ቶሎ ጨልጠው ጣ ምትል ይመስለኛል። እያንገሸገሻት እያንገፈገፋት። እንደገና ቅዳሴ ስንገባ ደግሞ ማን እየበላ ነው ንገሩኝ? አሁን እዚህ እየተማረ ነው አይደለም? ማን እየበላች ነው? ማን እየጠጣች ነው? ስጋ ምን ይላልውን? ኧረ እባክሽ በቃሻል ቶሎ እንግባና ፊልሙም ማመለጥ ነው፣ ኳሱም ሊያመልጥ ነው፣ ኧረ ቲያትሩም ሊያመልጥ ነው፣ ኧረ እንደው ወጡ ቀዘቀዘ የሚል ሰው አለ። ማን እየበላ ስለሆነ። ስለዚህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን የምታስተምረው ትምህርት ነፍስና ስጋን ያመጣጠነ ነው። እግዚአብሔር ደግሞ ለሁለቱም ምግብ አዘጋጅቷል። ለነፍስም አዘጋጅቷል፣ ለስጋም አዘጋጅቷል። የስጋ ምግብ ቅድም እንዳልኳችሁ ነው። ምድር ያበቀለችው አትክልት በጠቅላላ ተዘርቶ የሚበቅለው ተተክሎ የሚጸርቀው አዝሪቱ፣ አትክልቱ፣ እጽዋቱ፣ በጉ፣ ፍየሉ፣ ላሙ፣ በሬው የእንስሳቱም ተዋጽኦ ሌላ ሁሉ የምን ምግብ ነው ብለናል? የስጋ ምግብ ነው። እሱን ያዘጋጀ ማን ነው? የፈጠረ ማን ነው? እግዚአብሔር ነው። እንደገና ደግሞ ነፍስ ደግሞ ምግብ ስለሚያስፈልጋት የነፍስን ምግብ ደግሞ እግዚአብሔር አዘጋጅቷል። የነፍስ ምግቧ ምንድነው? ንስሐ፣ ስጋው ደሙ፣ ትምህርት፣ በጎነት፣ ቸርነት፣ ሰላም፣ ትዕግስት፣ በእምነት ራስን መግዛት፣ ቅዳሴ መላእክት፣ ውዳሴው፣ ዝማሬው የመጽሐፍ ቅዱስ የእግዚአብሔር ጋር በጠቅላላ የማን ምግብ ነው? የነፍስ ምግብ ነው። አሁን ሰው ምግብ ሲያጥረው አንድ ሰው የምግብ እጥረት እንዳለበት ፊቱን አይቶ ማወቅ ይቻላል አይቻልም? ንገሩኝ እስኪ። ይቻላል አይቻልም? እንደውም በሰሜን ሸዋ ከዚህ በፊትም ተናግሬዋለሁ። አንድ ሰው መልከ መልካም ሴት ሲያዩ አባቶች ምን ይላሉ ይባላል? አቤት አያችሁት ይሄ እህል ሲያምር ነው የሚባለው አሉ። ሰው ሴትዮዋ ስታምር አይባልም። ምክንያቱም ያቺ ሴትዮ 2 ቀን ጦሟን ብታድር ምን ልትመስል እንደምትል እግዚአብሔር ምስዋም ያውቁታል። ሰው ሳይበላ መኖር ይችላል ወይ? ሳይጠጣ መኖር ይችላል ወይ? አይችልም አይደለም? ስለዚህ ስጋዊው ምግብ ለማን ነው የሚያስፈልገው? ለስጋ። የዕለት እንጀራችንን ስጠን ዛሬ
ምን ማለታችን ነው? እንጀራ ስጠን ዛሬ፣ ውሃ ስጠን ዛሬ ነው። ይሄ በጣም ሰፊ ትንታኔ አለው። ዙሮ ዙሮ ልንል የፈለግነው የሥጋን ምግብ ያዘጋጀ ማን ነው? እግዚአብሔር ነው። የነፍስን ምግብ ያዘጋጀ ማን ነው? እግዚአብሔር ነው። አባቶቻችን የዕለት እንጀራችንን ስጠን የሚለውን ትምህርት ሲተነትኑ በሰው ውስጥ ሁለት ባህሪያት አሉ ይላሉ። የሁለት ባህሪያት አሉ። ባህሪ እንስሳዊና ባህሪ መልአካዊ ማለት ነው። እየሰማችሁ ነው? እንስሳዊ ባህሪ አለ፣ መልአካዊ ባህሪ አለ። ለምሳሌ ምሳ የበላ ነው በእንስሳዊ ባህሪያችን በመልአካዊ ባህሪያችን ነው። አቤት አቤት። እሺ ውሃ የጠጣ ነው በእንስሳዊ ባህሪያችን በመልአካዊ ባህሪያችን ነው። መላእክት ውሃ ይጠጣሉ ወይ? ስጋ ይበላሉ ወይ? ምሳ እራት ቁርስ አላቸው ወይ? የላቸውም። ምግባቸው እረፍቶሙ አኮቴቶሙ አኮቴቶሙ እረፍቶሙ፣ እረፍታቸው ምስጋና፣ መጠጣቸው ምስጋና፣ ልብሳቸው ምስጋና፣ ምግባቸው ምስጋና፣ ሁል ጊዜ ቀለባቸው ምንድነው? ምስጋና ነው። እንደገና እንስሳትስ ይበላሉ ወይ? ለምሳሌ አንድን በግ ቀበሮም ሊበላው ይችላል፣ ሰውም ሊበላው ይችላል። እንደውም ለበጉ ሰው ከሚበላውና ቀበሮ ከሚበላው ማን ይሻለዋል? እስኪ ንገሩኝ። ማን ይበላው ይሻለዋል? ቀበሮ ይበላው ይሻለዋል። አይጠብሰው፣ አይቀቅለው፣ ዳጣ ሚጥሚጣ አይጨምርበት፣ አያሰቃየው። እኛ እኮ ጠብሰን ቀቅለን ከዛ ስተርፍ ደግሞ አዋዜ ሚጥሚጥ አሰቃይተን ነው። ዙሮ ዙሮ በስጋዊ ባህሪያችን እንመገባለን። ቅድም በትምህርቱ ላይ በርዕስ በመነሻው ነግሬያችኋለሁ። እመቤታችንን እንወዳታለን፣ እናከብራታለን፣ እናመሰግናታለን፣ ከፍ ከፍም እናደርጋታለን። ምክንያት እውነተኛውን የሕይወት ምግብ አስገኝተሽልናልና። እውነተኛ ለምን አለው? እውነተኛ የተባለው ዛሬ የበላነው ምግብ አይታችኋል። የአንድ ምግብ ጣዕሙ የሚመዘነው እስከምንውጠው ድረስ ነው። ምእመናን ስናኝከው ነው አይደል ጣዕሙን የምናውቀው። ከዋጥነው በኋላ ቆሎም ሆነ ክትፎ ትርጉም የለው፣ ቂጣም ሆነ ቁርጥ ትርጉም የለው፣ ድንችን በላ ቁርጥ በርገርን በላ ትርጉም የለው። ከዚህ ከጉረሮ ወርዶ ወደ ውቅያኖስ ከገባ በኋላ ቀለጠ ሰጠመ በቃለ ምንም ትርጉም የለው። የሚገርም እኛ ማጋነን ስለምንወድ ነው። አሁን ለምንድነው እመቤታችን የሰጠችን ምግብ እውነተኛ የተባለው? ይሄኛው ምግብ ውሸታም ምግብ ስለሆነ ጧት በልተውት ለማታ እንደውም አጥበቀን ጠግበን በበላን ጊዜ ጧት አስቀድሞ ነው የሚርበን አይደለም? ታው አስቀድሞ ነው የሚርበን። እንደገና ደግሞ ከንጹህ ምግብ ተዘጋጅቶ ያ ሁሉ ባለሙያ ደክሞበት ሽታው ደስ የሚል ምግብ በልተን ጧት ሲወጣ ግን ምን ሆኖ ሊወጣ እንደሚችል እግዚአብሔርም እኛም እናውቀዋለን። ውሸታም ስለሆነ ንጹህ ውሃ ጠጥተን የሚወጣው ምን እንደሆነ ታውቁታላችሁ። ውስኪ ጠጥታችሁ የሚወጣው ምን እንደሆነ ታውቁታላችሁ። ውሸታም ስለሆነ ይሄ አላፊ ስለሆነ ፈርሶ በስብሶ ተበላሽቶ የሚወጣ ስለሆነ ከመቤታችን ያገኘነው ምግብ አለ ሊቁ፣ ከመቤታችን ያገኘነው ምግብ እውነተኛ ምግብ ነው። የማይለወጥ የማይበላሽ ዘወትር ሲያድስ ሲለውጥ ሲያበረታ የሚኖር የነፍስ ቀለብ የነፍስ መጠጥ ነው። ቅዱስ ዳዊት በመዝሙር 142 ቁጥር 6 ላይ እንዲህ አለ፣ ነፍሴኒ ከመ ምድረ በዱ ጸማት ተካለ። ዳዊት ነው የሚናገረው። ጌታዬ ፈጣሬ እግዚአብሔር ሆይ ማለቱ ነው። ነፍሴ እንደ ምድረ በዳ አንተን ተጠማች አለ። ማን ነው የተጠማችው? ማን ነው የተጠማችው? ለምሳሌ ቅድም እንዳልኩት በስጋዊ ሰው አንድ ሰው ሲርበው ስጋው ሲርበው በመልኩ እናውቃለን አናውቅም? ይታወቃል አይታወቅም? ፊቱ ይጠወልጋል፣ ከንፈሩ ያራል፣ ንግግሩ ይደክማል፣ አላስፈላጊ ትህትና ውስጥ ይገባል፣ ይቅለሰለሳል፣ ሲርባ ያስታውቃል። ነፍስ ሲርባት በምን ይታወቃል? እስኪ ንገሩኝ። ሰውነታችን ሲርበው በመልኩ ይታወቃል አይደል? ይጠቁራል፣ ይደክማል፣ ንግግር ይቀንሳል። እንደው በጠገበ ጊዜ ሸሚዙ እየሰበሰ ጡንቻውን ሲያሳይ የነበረ ሰውዬ ራሱ እጁ ይሰበሰባል፣ ሸሚዙ አይደለም፣ ይጠፋል ሰውየው ሲርበው ማለት ነው። ነፍስ ስትራብ በምን ይታወቃል? አቤት ነፍስ ስትራብ በምን ይታወቃል? ቪኤት እየነዳ የሬሳ መኪና እንደሚነዳ ሰው ፊቱ ጠቁሮ ይነዳል ማለት ነው። ሌላ ምንም ተአምር የለም። ሱፍ ለብሶ ቡትቶ የለበሰ ይመስለዋል። ፎቅ ገንብቶ ደሳሳ ጎጆ ውስጥ ያለ ይመስለዋል። ሁሉ ነገር ሞልቶለት የጎደለበት ይሆናል። ተስፋ የቆረጠ
ሁሉ ነገር ተስፋ የሚያስቆርጥ መኖር የሰለቸው አንዳንድ ሰዎች ለምክር ይመጣሉ እኛ ጋር የተረፋቸው ሰዎች ናቸው። ለምን እንደሚመጡ ታውቃላችሁ? መኖር ሰለቸኝ። መኖር ሰለቸኝ የሚባለው እኮ ምግብ ሲጠፋ፣ ልብስ ሲጠፋ፣ መጠለያ ሲጠፋ፣ ጤና ሲጠፋ፣ ትዳር ችግር ላይ ሲወርቅ ነው አይደለም? እነዚህ ሁሉ ነገር ተሟልቶላቸው ግን ምን ሰልችቷቸዋል? መኖር ሰልችቷቸዋል። ይሄ የማን ረሃብ ምልክት ነው? አቤት የምን ምልክት ነው? የነፍስ ምልክት ነው። እኔ ገንዘብ እያላችሁ ጭንቀት ከገባችሁ ነፍሳችሁ ርቧታል ማለት ነው። ቁርጡን በልታችሁ ሆዳችሁ ተቆዝሮ ጭንቀት ለከሆናችሁ ነፍሳችሁ መንመና ልትወርቅ ነው፣ ከስታለች ማለት ነው። ስለዚህ እግዚአብሔር የነፍስንም የሥጋንም ምግብ አዘጋጅቷል። የሥጋው ምግብ ታውቁታላችሁ፣ ዝርዝር ጉዳይ አንገባ። ብዙ የሰው ልጅ ዛሬ ስለ ሥጋዊ ምግቡ ብዙ ተራቋል። ትልልቅ ሆቴሎች አይታችሁ ሜኖውን የምግቡን ዝርዝር ስታነቡ እንደው ለጠቅላላ ዕውቀት መቼም መመገቡ ችግር ሆኗል። ለጠቅላላ ዕውቀት ስታነቡት የሰው ልጅ እንዴት ተራቋል ምግብ ላይ እንዴት አድርጎ ሰርቶታል። በጣም አስቦበታል ሥጋዊ ምግብ ላይ። ነገር ግን የነፍሱን ምግብ አላሰበበትም። ነፍሱ ተርባለች፣ ተጠምታለች፣ ተራቁታለች፣ እረፍታታለች፣ ባዝናለች። ነፍሱ ባዝናበታለች። ያ ሉቃስ 12 ቁጥር 16 ላይ የተጻፈውን ባለጸጋ ታስታውሳላችሁ? በጣም የተረፈው የሞላለት ባለጸጋ ነበር ያለ መጽሐፍ ቅዱሱ። በጣም ሀብታም ነው። ሀብቱ የስንዴ፣ የገብስ፣ የወይን፣ የበለስ ነበር። በዘመኑ የዛሬ 2000 ዓመት ክርስቶስ በእስራኤል ሀገር ወንጌል በሰበከበት ባስተማረበት ዘመን የአንድ ሰው የሀብት መለኪያ ሰፍ ብዙ እህልና እህል ማከማቸት ነበርና ይሄ ሰውዬ ብዙ እህል አከማችቷል በጎተራው። እንደገና ዘንድሮ የዘራው ደግሞ ፍሬው ተንጀርግጎ መሬቱን አልብሶታል። እና ቀን እርሻውን ሲጎበኝ ዋለና ማን ነው ሲጎበኝ ዋለው? ባለጸጋው ሰውዬ እርሻውን ሲጎበኝ ዋለና ማታ እራቱን በልቶ አልጋው ላይ ገደም ብሎ የቀኑን እቅድ መገምገም ጀመረ። ምን አለ? እኔ አምና ያከማቸውት እህል ጎተራውን ሞልቶታል፣ ተትረፍርፏል። የዘንድሮውም መሬቱን አልብሶታል፣ ፍሬያማ ነው፣ ውጤታማ ነው። ታዲያ እንዴት ላድርጋለና እነስት ዘትካት መዛግብቴ ወሐንስ ካላ ወወዲ ውስቴቱ እክሌ ወበረከቴ። ያምናውን ጎተራ አፍርሼ አስፋፍቼ ሰራዋለሁኝ፣ የዘንድሮውንም የከርሞውንም እህልን እዛ ውስጥ አከማቸዋለሁ ብሎ እቅድ አወጣ። የት ላይ ሆኖ ነው የሚያወጣው? አቤት የት ላይ የሚሆነው ነው? አልጋ ላይ ተኝቶ። እንግዲህ ሰዎች ባለትዳሮች የቢሮ ስራ ይዛችሁ ቤት የምትመጡ እየሰማችሁ ነው። አንዳንዱ ነጋዴ ሱቅ ሲሰራ ይውልና ሱቁን ዘግቶ መምጣት ሲገባው ሱቁን ተሸክሞ ቤቱ ይመጣል። ሚስቱን ቁጭ አድርጎ ዕቃ ሲደረድር ይውላል። ስለዚህ ሚስቱን ያጣታል። ከቢሮ ጉዳይ ይዛችሁ የመጣችሁ ሚስቶቻችሁን የረሳችሁ ሰዎች ቢሮአችሁን ሚስቶቻችሁ ታጧቸዋለ፣ መመደብ አለባችሁ። ይሄ ሰውዬ አልጋ ላይ ተኝቶ ተመስገን ጌታዬ ሰርቼ እንዳገኝ አድርገኛል፣ ጤና ሰጥተኛል፣ ሌሊቱን ባርክልኝ ብሎ መተኛ ሲገባው ተጋድሞ ምንድነው እቅድ አወጣው? ስለ እርሻው ነው ያወራው። እና ቀጥሎ ምን አለ መሰላችሁ? ስለዚህ የተትረፈረፈ እህል ስላለ የተትረፈረፈ አዝመራ ስላለ ነፍሴ ሆይ ብይ ጠጪ ደስ ይበልሻል። ይህ ሰውዬ ልክ ነው አይደለም? ልክ ነው አይደለም? ማን ነው ብይ ጠጪ የሚላት? ማንን ነው? ነፍሴ። ስሙኝ በደንብ ነፍሴ ሆይ አለ ብይ ጠጪ ወተፈሲ ደስ ይበልሻል። ይህ ሰውዬ ያከማቸው ምንድን ነው? በጎተራ ውስጥ ያለው ምንድን ነው? ገብስ ነው፣ ስንዴ ነው ያከማቸው። ደግሞ ብይ ጠጪ እያላት ያላት ማንን ነው? አቤት። አሁን ይሄ ስንዴ የነፍስ ምግብ ነው? ገብሱ የነፍስ ምግብ ነው አይደለም። ሰውየው ሳያቀርብ ነው። አንዳንድ የከተማ ሰው አለ ቁርጥ እንጀራ ያቀርብና በማርያም በስላሴና ትሪው እኮ ባዶ ነው። ይገርማችኋል። የገጠር ሰው ሲጋብዝ ታውቃላችሁ፣ እንግዳ ሲመጣ 4 እንጀራ ነው 5 እንጀራ ነው የሚቀርበው። ስለ ሁለቱን እንኳን በተው 3 ስለሚተርፍ ሳትሳቀቁ ትበላላችሁ። የከተማ ሰው አንዱን 4 ቦታ ይቆራረጥና አሰቃይቶ ያቀርብላችኋል። ገና አንድ ጊዜ ስትጎሱ በቃይ ነው የሚያሰኛችሁ። የገጠር ሰው ጋባዥ ነው ከልቡ። እና የሰውዬ ብይ ጠጪ እያለ ያለው ማንን ነው? አቤት። ምን አቅርቦ
አቤት ስንዴና ገብስ ትበላለች ወይ? ቅዱስ ዳዊት ቅድም ነገረን። ነፍሴ ማንን ተጠማች አለ? አንተን አለ። ማንን? እግዚአብሔርን። የነፍስን ውሃ ጥም የሚቆርጥላት ቀራኔው የፈሰሰው ደም ነው። የነፍስን ረሃብ የሚሞላላት ቀራኔው የተቆረሰው ስጋ ነው። ገብሱ፣ ስንዴው፣ ቁርጡ፣ ጥብሱ፣ ቅቅሉ የዓለም ላይ ያለው የተከማቸው ምግብ በጠቅላላ ስጋን ከመገንባት ያለፈ የነፍስ ዋስትና የለውም። ክርስቶስ ቀራኔው ላይ የቆረሰው ስጋ ያፈሰሰው ደም ግን ነፍስና ሞትን አልፎ ለሕይወት መቃብርን ተሻግሮ ለትንሣኤ ይሄን ዓለም አሳልፎ ለመንግሥተ ሰማያት የሚያበቃ ነው። ስለዚህ ሊቁ እመቤታችንን የወለድሽልን ምግብ የወለድሽልን መጠጥ ምን አይነት ነው አለ? እውነተኛ ነው አለ። እውነተኛ ነው አለ። ስለዚህ ምእመናን እንደው ጥር ምጥን ሰብሰብ አድርገን እንድትረዱልን የምንፈልገው ስጋ ወደሙ እንድትቀበሉ ነው፣ እንድትቆርቡ ነው። ብዙ ሰዎች እኛ በፊት ታስታውሳላችሁ፣ ከገጠር የመጣችሁ ሰዎች እናቶቻችን ቆረቡ ስትሏችሁ ምን ይላሉ? አረ እንደው አይኔ ይጠፋል። ትዝ ይላችኋል? ከገጠር የመጣችሁ ሰዎች እንደዛ ይባል የለ። እኔ አንዲት እህት 2 ልጆች አሏትና ወጣት ናት። በጣም ጥሩ ክርስቲያኖች ናቸውና ለትምህርት መጡኛል እና አስተማርኩ። በጣም ጥሩ ሰዎች ናቸው እና እንደውቴ እንደዚህ ጥሩ ትዳር ነው ያላችሁ፣ ተግባብታችሁ ነው ተስማምታችሁ ነው የምትኖሩት፣ እግዚአብሔር ባርኳቸዋል። ነገር ግን ይሄን የተባረከ ትዳር በስጋ ወደሙ ለምን አታትሙትም? ለምን አታከብሩትም ብዬ ነገርኳት። እሷ ምን እንዳለች ታውቃላችሁ? አንድ ሴት ልጅ ፈልጋለሁ እሷን ልውለድና። ልክ ናት? ልክ ናት? ቆርቦ መውለድ ይቻላል አይቻልም? እንዴ ድራፍት እየተጋቱ ከመውለድ ስጋ ወደሙ ተቀብሎ ቢወለድ በረከት አይሆንም? ጠጅ እየተጋቱ ከመውለድ ጫት እየቀሙ ከመውለድ የተበከለ ልጅ ከመውለድ ኢንሹራንስ ያለው እግዚአብሔር የባረከው በስጋው በደሙ የታተመ ልጅ መውለድ አይቻልም? ይቻላል። እኔ ስለ ስጋው ደሙ ያለን ግንዛቤ 100% ሊለወጥ ይገባል። ምእመናን ሊቀየር ይገባል። ብሉኝ ያለው ማን ነው? ማን ነው? ኢየሱስ ክርስቶስ ነው። ስጋዬን የበላ በሉ እስኪ አንድ ላይ ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። ቁርጥ የበላ የዘላለም ሕይወት አለው የለውም? እነሱም አይሉም። እውነቱን ለመናገር እንዲያውም አሁን እየተሰበከ ያለው ምግብ አታብዙ ነው የተባለው አይደለ? ምግብ የሚያበዛ ሰው እንኳን ጥሩ ሃይማኖተኛ ጥሩ ስፖርተኛ እንኳን መሆን አይችልም። የሚያግበሰብዙ ሰዎች ቦርጭ እንጂ ሜዳሊያ ሊያገኙ አይችልም። እውነቴን መርጦ ቅዱሳን አንዱ በገዳም ሲኖሩ አንዱ መመሪያቸው ምግብ መክፈል ነው፣ መጥኖ ለክቶ መብላት ነው። ማግበስበስ እንስሳዊ ጠባያችን እንጂ መላካዊ ባህሪያችን አይደለም። ስለዚህ ኢየሱስ ክርስቶስ ስጋውን ቆረሰ፣ ደሙን አፈሰሰ፣ ብሉኝ ጠጡኝ አለ እግዚአብሔር። ይህንን ለመብላት ለመጠጣት እንደ መመዘኛ የተቀመጠው እንደ ይለፍ ወረቀት የተቀመጠው ምንድነው? ንስሐ ነው። ትናንትና ተመራችሁታል። ትናንት ነው ከትናንት ወዲያ ስለ ንስሐ ተመራችኋል አይደል? ንስሐ ነው። በንስሐ የማይሰራ ኃጢአት አለ ወይ? ንገሩኝ፣ አለ ወይ? እግዚአብሔር ይቅር የማይለው ኃጢአት አለ ወይ? በፍጹም እግዚአብሔር ይቅር የማይለው ኃጢአት የለም። እግዚአብሔር ይቅር ባይ አምላክ ነው። መቼ ስንመጣ? በማንኛውም ጊዜ ስንመጣ፣ በባነንበት ጊዜ፣ በተነሳንበት ጊዜ፣ በተጸጸትንበት ጊዜ አጥፍተናል፣ በድለናል፣ ተሳስተናል፣ አሳዝነናል። እስከ ዛሬ ይሄርንበት መንገድ አንተን አሳዝነናል፣ ሰውነታችንን ጎርቷል፣ ነፍሳችን አርክሷል፣ ኑሯችን አጎሳቁሏል። ስለዚህ መለወጥ፣ መቀየር፣ መታደስ፣ መታጠብ እንፈልጋለን ብለን ስንመጣ የት ነበራችሁ አይደለም ጥያቄው፣ እንኳን ደህና መጣችሁ ነው የሚለው እግዚአብሔር። አንድ ሰው 80 ዓመት ሙሉ ሲሰክር፣ ሲያመነዝር፣ ሲቅም፣ ሲገል፣ ሲረክስ፣ ሲቆሽሽ፣ ሲበላሽ ኑሮ ቢመጣ እግዚአብሔር የስትል ከሰከስ ነበር ይላል? ምንድነው የሚለው? እንኳን በሉ ደህና መጣህ። አይታችኋል? በመስቀል ላይ በስተቀኝ የተሰቀለው ወንበዴ አይታችሁታል አይደል እንዴ? ያ ሰውዬ እኮ ከ39 እና 40 ዓመት በላይ በኃጢአት የተጨማለቀ ደም ያፈሰሰ፣ ሴት የደፈረ፣ ንብረት ያወደመ፣ ሰው ያስለቀሰ፣ በኃጢአት የተጨማለቀ
አሁንም የተሰቀለው ሰዎች በግድ ሰቅለውት እንጂ ኃጢአት በቃይ ብሎ የመጣ ሰው አይደለም። ግን እዛ ላይ ሲመለከት ክርስቶስ አስደነገጠው ሰውየውን። ምን ያስደነገጠው? ክርስቶስ እጁ እየተቸነከረ እግሩ እየተቸነከረ በጅራፍ ተገርፎ ደሙ እየተንጀቀጀቀ በጥፊ እየተመታ ምራቅ እየተተፋበት ሐሞት ኮምጣጤ እየተጋተ የሾህ አክሊል ተደፍቶበት ሰዎቹ ማድረግ የሚችሉትን መጥፎ ነገር ሁሉ እያደረጉበት ክርስቶስ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይሄ ሽፍታ፣ ይሄ ወንበዴ፣ ይሄ ሌባ አሁን ሌባ አይደለም። እኛ ለትምህርት እንድመች ነው የተዘጋ ፋይሉን እያገላበጥን የምናስተምራቸው እንጂ አሁን እሱ ፋይሉን ዘግቶ ገነት ከነ ሚካኤል ጋር ነው ያለው፣ ከነ ገብርኤል ጋር። ሽፍቶቹ እኛ ነን አሁን በሱ ቦታ ተተክተን። እሱ ተቀድሶ ጸድቆ ገነት ነው ያለው። እና ይሄ ሰውዬ ምን አለ? ጌታዬ አቤቱ በመንግስት ስትመጣ አቤቱ በመንግስት ስትመጣ አስበኝ። ይሄ ጸሎት 10 ሰከንድ ይጨርሳል? አይጨርስም። የ39 ዓመት ኃጢአት፣ ርኩሰት፣ በደል፣ ቆሻሻ፣ የነፍስ ጭቅቅት፣ የህሊና እድፍ፣ የአእምሮ ቆሻሻ የጠረገ ያነጻ ያጸዳ እንደ በረዶ ያሟሟ እንደ ቅቤ ያቀለጠ ሰውየውን አዲስ አድርጎ የፈጠረ ጸሎት ነው። አቤቱ በመንግስት ስትመጣ አስበኝ። ጌታ ወዲያው ምን አለ? አውቃለሁ፣ ቆይ ላጥናህ፣ ቆይ ልይህ፣ እንደ 30 ፋይል ይገላበጥ አላለም። ያውቀዋል። የሚያውቀውን የነገረው ዛሬ ከኔ ጋራ የት ትሆናለህ? በገነት ትሆናለህ አለ። ወዲያው ይሄ ሰውዬ የገነትን በር ሁሉ አልፎ አዳም ያጣትን ዘላለማዊት ሰማያዊት ገነት ገባባት። ምን አድርጎ? አቤቱ በመንግስት ስትመጣ አስበኝ ብሎ። ሌላ ምንም ኃጢአተኝነቱን አመነ። ምእመናን ስጋው ደግሞ ለመቀበል በደለኝነትን ማመን በቂ ነው። ስህተትን ማመን በቂ ነው። አንዳንዱ እንደው መቁረብ ፈልግ ነበረ ግን ነጋዴ ነኝ። አሁን ይሄ ሰውዬ መንግስት ቢሰማው ሌላ ወንጀል እየሰራ ነው ማለት ነው። ሆነ ማርያም እኔ ንግድ ሚኒስቴር በሆነው ይሄ ሰውዬ አለቀው። መቁረብ ፈልግ ነበር ግን ነጋዴ ነኝ ማለት በቻይነኛ ምን ማለት ነው? አጭበርባሪ ነኝ እኮ እያለኝ ነው። እያታለልኩ ነው እያለኝ ነው። እኔ አንዳንዱ መቁረብ ፈልግ ነበር ግን ጅቡቲ ተጎታች ትልቅ መኪና ነው የምነደው እና ስጋው ቤንዚን ያረክሰዋል እንዴ? እውነቴን ነው የምላችሁ። እኔ ስጋው ደግሞ ለመቀበል ባጃጅም ንዳ ወይንግም አብረር እሱ የኛ ጉዳይ አይደለም። ዘበኛሙን ጠቅላይ ሚኒስትር እሱ ያንተ ጉዳይ አይደለም። አስመጭና ላኪሙን ተላላኪ እሱ ያንተ ጉዳይ ነው። ቆሎ ቆርጥም ቂጣ ነከስ የተመጣጣይ ምግብ አግኝ አታግኝ እሱ ያንተ ጉዳይ ነው። የተንጣለለ ቪላ ይኑርህ፣ ደሳሳ ጎጆ ይኑርህ፣ በረንዳ ጋር እሱ የኛ ጉዳይ ነው። ሱፍ ለማስ ቡትቶ እሱ የኛ ጉዳይ ነው። ከስጋው ደግሞ ጋር የሚያገናኘው የለም። እየሰማችሁ ነው? የሚያገናኘው ኢየሱስ ማለት ነው። እስኪ ንገሩኝ በሉት። እስኪ መጀመሪያ ጮክ ብላችሁ በጣም ጮክ ብላችሁ ኢየሱስ መድኃኒት ማለት ነው። መድኃኒት የሚፈውሰው ምን ሲሆን ነው? ለምሳሌ አንድ ሰው ኪኒን ታዞለት ወይም ሽሮፕ ታዞለት ቤቱ ወስዶ መደርደሪያ ላይ ቁጭ ቢያደርገው ይፈወሳል? ስለ መድኃኒቱ ጠረጴዛ ላይ አስቀምጦ ብዙ ቢያወራ ይፈወሳል? ኪኒኑን በኪሱ ይዞ ቢዞር ይፈወሳል? ለመፈወስ ምን ማድረግ አለበት? ትምህርትን